ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዝት ይበልልን። አገራችንን ኢትዮጵያን ሰላም ያደርግልን። የሀገር ሰላም የእኛም ሰላም ነውና ከምንም በላይ አገራችንን ሰላም ያደርግልን። እና ዛሬ በጣም የሚያሳዝን ነገር ነው ይዤላችሁ የመጣሁት። እኔ ፍልፍሉ አንዳንዴ ማለት ነው በጣም ነው የሚገርመኝ። ፍልፍሉ ወይንም በረከት አሁን በጣም በከባድ ሁኔታ ላይ ነው ያለው። ቆመን ስንሄድ ጤነኛ እንመስላለን ሁላችንም፣ ግን ውስጣችን የተደበቀ ለሰው መናገር የማንችለው ነገር ወይንም ደግሞ ሰው አይቶ የማይረዳን በሽታ አለን ሁላችንም ማለት ነው። ግን ሰዎች ስንስቅ ስናስቅ ጤነኛ እንመስላለን፣ ግን ማንም በዚች ምድር ላይ ማለት ነው ጤነኛ የለም። የራሱ ህመም አለው፣ የራሱ በሽታ አለው፣ የራሱ ችግር አለው፣ የራሱ ለሰው አውጥቶ የማይናገረው ችግር አለ። ለሰው ብናገረው ሰው ይረዳኛል ወይ፣ ሰው ይሄንን ነገር ያምነኛል ወይ የምንለው የራሳችን ችግሮች አሉ ማለት ነው። እና ፍልፍሉ ቆይቷል ከታመመ፣ እንደሚናገረው ቆይቷል ከታመመ። ግን ሐኪም ቤት ሄጄ ደህና ነህ ተብዬ ነበር አለ። አሁን ግን ያው ከአቅም በላይ ሲሆን ሆስፒታል ተኝቷል። ሆስፒታል ከገባ ጀምሮ ስንት ቀኑ ነው? እና ሁላችሁም የኢትዮጵያ ሕዝብ ዱአ አድርጉልኝ፣ ጸሎት አድርጉልኝ ብሏል። እንግዲህ በምንችለው አቅም ያለንን ነገር ሼር ብናረግ፣ የተሻለ ደግሞ ሕክምና የሚያስፈልገውም ከሆነ ብዙ ሰዎች የማያውቁ ወይም ያልሰሙም ሊኖር ይችላል። ሼር ሰብስክራይብ እያረጋችሁ ላይክ እያረጋችሁ እኛንም እያበረታታችሁ ለሱም ብታሳውቁለት እላለሁ። እና በመቀጠል ደግሞ ልጆቼን አደራ፣ ቤተሰቦቼን አደራ አለ። እንግዲህ አደራ ሰው አይቀበልም ማንም። ብዙ ጊዜ አይታችሁ ከሆነ የዛን ቀን ብቻ ሆይ 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 ይባላል። ከዛም በኋላ ሁሉም የራሱን ህይወት ነው የሚቀጥለው እንጂ ማንም የከሌል ልጅ ኃላፊነት አለብኝ የሚል ሰው የለም። እንግዲህ አንተንም ጤናህን መልሶ አፊያን መልሶ ለልጆች ለቤተሰቦች በሰላም ቆምላቸው እንጂ ሰው ይጠብቅልኛል ወይንም ደግሞ ሰው ልጆቼን ያሳድግልኛል ማለት ከባድ ነው። ማንም አሁን ጊዜ ማለት ነው ሰው የራሱ ኑሮ ራሱ ከብዶታል። እንኳን የሰው ኑሮ ሊጨምር ማለት ነው። ስለዚህ አንተን ተሽሎክ በተሻለ ስራ እንገናኝ እንጂ ልጆቼን አደራ ብትል በአሁን ሰዓት እንዳልኩ ነው። በእለት እለቷን ሆይ ሆይ ይባላል። ከዛም በኋላ ያቆማል። እና ፈጣሪ ያሸለክ ለቤተሰቦች ለልጆች ያቆመ ጤናህን መልሶ አፍያህን መልሶ እንግዲህ በሰላም እንደምንገናኝ ተስፋ አረጋለሁ። እንደተለመደው ሼር ላይክ ሰብስክራይብ አድርጉ። ኧረ ተው ቅንነት አያስከፍል፣ ዋጋ አሰጥ። ምን አለ ሼር ላይክ ብታረጉ ሰብስክራይብ ብታረጉ። እና በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል ባይ